ወረቀት ከኑሃሚ ቁም ሳጥን ውስጥ ፈትሻ ለወይዘሮ ዝናሽ ሰጥታለች ማለት ነው። ስለዚህ ኤደን ከዚህ በፊትም እንግዲህ ወደ ሽንት ቤት ስትመላለስ ሲያስመልሳት ጠርጥራ ነበረ። እቺ ልጅ እርጉዝ ትመስለኛለች፣ እሷ እርጉዝ መሆኗ ደግሞ ለብዙ ነገር ይጠቅመናል ብላ ለወይዘሮ ዝናሽ ስትናገር ነበርና እንዳለችው እንግዲህ የምርመራውን ውጤት ወረቀት ከቁም ሳጥን ውስጥ አውጥታ ለወይዘሮ ዝናሽ ሰጣ። ወይዘሮ ዝናሽ እንግዲህ ኑሃሚ እርጉዝ መሆኗን አውቃለች ማለት ነው። ከዚህ በፊት እንግዲህ ስልክ ስታወራ ሰምታ የሷ ምስጢር አውቃባት ነበረ ኑሃሚ ማለት ነው። እና ኑሃሚን በሱ እያስፈራራቻት እዛ ቤት ለመውጣት አስባ ከዛ እሱ ምስጢር ካወቀች በኋላ አባቴ ታክሞ ከዚህ ቤት መውጣት አለብኝ፣ ከዚህ ቤት ከወጣው አባቴ ላይ ታከምልኝ ይችላል ብላ ስላሰበች የኔ ህይወት አንዴ ተበላሽቷል፣ ስለዚህ ቢያንስ የአባቴን ህይወት አስካክዬ ነው ከዚህ ቤት መውጣት ያለብኝ ብላ ሀሳቧን ቀይራ እዛ ቤት መቆየት አስባ ነበረና ነው ከወይዘሮ ዝናሽ ጋርም ተስማምቶ ወይዘሮ ዝናሽ ምስጢር ስላወቀችባት አባቷ ይታከም ብላ ባሏን እያናገረች ነበረ ማለት ነውና አሁን ምስጢሩን ካወቀችው በኋላ ወይዘሮ ዝናሽ በሱ ልታስፈራራት መኝታ ቤቷ ድረስ ስትሄድ እንግዲህ ወይዘሮ ዝናሽ አሁን ምስጢርሽን አውቄያለሁ፣ ስለዚህ ምስጢራችን ይዘን ሁለታችንም አርፈን ብንቀመጥ ይሻላል፣ ስለዚህ ከዚህ ቤት ሁልቅ ብለሽ ብትወጪ ይሻላል ምስጢርሽን እንዳልናገር ከፈለግሽ ብላ ስታስፈራራት፣ ኑሃሚ ደግሞ ማን እንደሚጎዳ እናያለን፣ የኔ ህይወት አንዴ ተበላሽቷል፣ ስለዚህ ነይና አንቺ ለሁሉም ተናገሪ፣ እኔም ለሁሉም እናገራለሁ፣ ከዛ የማን ሚዛን እንደሚበልጥ እናያለን ብላለች። እንግዲህ እውነት ነው ኑሃሚ በዚህ ነገር ማንም ቢያውቅ ማወቁ ደግሞ የማይቀር ነገር ነው፣ ሁሉም ሰው ያውቃል በኋላ ላይ። አሁን ግን ቢታወቅ የሚጎዳው ወይዘሮ ዝናሽ ናት እንጂ ኑሃሚ አይደለችም ማለት ነው። ቤተሰቦች እናንተስ ምን ታስባላችሁ? የሁለቱ ምስጢር ቢወጣ ማንም የሚጎዳ ይመስላችኋል? እኔ የሚመስለኝ ግን ወይዘሮ ዝናሽ ናት። ኤርሚያስም ደግሞ ሲያወሩ ሰምቶ ነበረ። ኤደንና ወይዘሮ ዝናሽ ሲያወሩ ወደ ሳሎን ሲገባ ሰምቶ ነበርና ኑሃሚ እርጉዝ መሆኗን በጣም ተጠራጥሯል። የማን ነው ያረጋችው የሚል ነገርም ደግሞ ጭንቅላት ውስጥ በጣም እንትን ብሎበታል። ምክንያቱም ከዚህ በፊት አርግዘሻለሁ ብሎ ሲጠይቃት እኔ እጄ ምርመራ አድርጌያለሁ፣ ስለዚህ ያንተ ልጅ ወደ ውስጥ የለም ብላ መልሳለት ነበር። ከዛ በኋላ ደግሞ ከናሆሚ ጋር ተኝታለች የሚባል ወሬም ሲሰማ ነበርና ይሄ ነገር በጣም አእምሮ ውስጥ የማይሆን ነገር ፈጥሮበታል። አሁን ኑሃሚ ብትነግረው ራሱ የሚያምን አይመስለኝም። ያው እውነቱ ይታወቃል ብዬ አስባለሁ። ኑሃሚም እንግዲህ ከአምራን ጋር ብዙ እንደ በፊቱ አይደለም። አሁን ትንሽ እያወሩ ነው። ልጄ መንከባከብ አለብኝ፣ ቤት ልከራይልሽ ሲላት እንግዲህ እኔ ቤት እንድትከራይልኝ አልፈልግም፣ እዛ ቤት ነው ጠቅልዬ መግባት የምፈልገው፣ ለእናትም ተናግሬያለሁ። በዚህ 2 ቀን ውስጥ ወደዛ ቤት ካልገባው የእናንተን ስም ክብራችን ምናምን የምትሉት ነገር ገደል ይገባላቸዋል ብላ ነግረዋለች ማለት ነው።